ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንድትቀላቀሉን ቤተሰብ እንድትሆኑ እያልኩ መልእክቱን ከወደዳችሁት ደግሞ ላይክ ኮሜንት በማድረግ አበረታቱኝ። ለሌሎች ሰዎች እንዲደርስና ሌሎችም ተጠቃሚ እንዲሆኑ ደግሞ ሼር በማድረግ አጋሩ። የዛሬው መልእክቴ በዚህ ምድር ላይ ስንኖር በህይወታችን ከሚገጥሙን ፈተናዎች አንዱ የሆነውን ሀዘንን ወይም በተለምዶ እንደሚባለው ለቅሶን እንዴት አልፈን በርትተን ተጽናንተን ጠንክረን ህይወትን እንቀጥል በሚል ሐሳብ ዙሪያ ነው የሚያጠነጥነው። ህይወት በተለያዩ ደስታዎችና ሀዘኖች የተሞላች ነች። ይህ ማለት በህይወታችን በጣም የሚያስደስቱን በጣም የሚያሳዝኑ ነገሮች ሊገጥሙን ይችላሉ። ነገር ግን ዋናው ጥያቄ እነዚህን የገጠሙንን ደስታዎችም ሆኑ ሀዘኖች እንዴት ነው የምናስተናግዳቸውና የምንቀበላቸው የሚለው ነው። ሀዘን ማንኛውንም ሰው ሊገጥመው የሚችል ከባድና ልብ የሚሰብር አስከፊ ነገር ነው። ታዲያ ይህ ሀዘን የሚባለው ከባድ ነገር ሲገጥመን ቤተሰቦቻችንን፣ ዘመዶቻችንን፣ የሰፈር አብሮ አደጎቻችንን፣ የስራ ባልደረቦቻችንን በሞት ስናጣ ሀዘናችንን እንድንረሳና ከዚህ ከባድ ነገር እንድናገግም የሚረዱንን 4 ጠቃሚ ነገሮችን እንመለከታለን። የመጀመሪያው ከሀዘናችን ለማገገም የሚጠቅመን ነገር ስለወደፊቱ ማሰብ ነው። ለኛ ቅርብ የሆነ ሰው ወይም ደግሞ የምናውቀው ሰው ሲሞት የሞተው ሰው ባለፉት ጊዜያት ለኛ ምን ማለት እንደሆነ ማሰብ ተፈጥሯዊ ቢሆንም ህይወት ትቀጥላለችና ሁሌም ያንን ሀዘን ብቻ እያሰብን ባለፈው ነገር ላይ ብቻ ማተኮር የለብንም። ነገር ግን ልባችንና አእምሯችንን በራሳችን መጪ ጊዜ ላይ በማተኮር መበርታት አለብን። ይህን ማድረግ ትንሽ አስቸጋሪ ቢሆንም ቀስ በቀስ ራሳችንን በማሳመን ልንጠነክርና ልንበረታ ይገባል። ብዙ ጊዜ ሀዘን ሲገጥመን በመጪዎቹ ወራትና ዓመታት የሚሰማንን ሀዘንና ባዶነት መጋፈጥ አንፈልግም። ይልቁንም ባለፉት ትዝታዎቻችን ላይ ማተኮር ይቀለናል። ይሁን እንጂ አሁንም የሚወዱንና የሚፈልጉን ሰዎች አሉ። በዛ ላይ ኃላፊነትም አለብንና የሆነውን እንዳለ መቀበልና ከሌሎች ሰዎች ጋር አቁመን የነበረውን ግንኙነቶችና ስራዎችን መቀጠል አለብን። ይህ ደግሞ ይበልጥ እንድንበረታ ይረዳናል። ሁሉንም ነገር ባንዴ ማድረግ አዳጋች ቢሆንም ነገር ግን ተገሎ ከመቅረት ስሜት ጋር መታገል ይገባል። የተለመደውን የኑሮ ዑደት እንደገና ለማስጀመር ከኛ በኩል በግድም ቢሆን ፈቃደኝነቱ ሊኖር ይገባል። እንዲህ ማድረግ ደግሞ በጣም ጠቃሚም ነው። ሁለተኛው በሀዘን ጊዜ ሀዘናችንን ለመርሳት የሚጠቅመው እርምጃ ሌሎችን መርዳት፣ እርዳታችንን ለሚሹ ሰዎች መድረስ ነው። ልክ እንደኛ ሀዘን ውስጥ ያሉ ሰዎችን ከብዙ ሰዎች ይልቅ እያለፉበት ያለውን መንገድ እኛ ስለምንረዳቸው ለመርዳትና ለማበርታት ግድ ሲለን ያለባቸውን የሀዘን ሸክም እናቀልላቸዋለን። አንዳንድ በሀዘን ልባቸው የተጎዱ ሰዎች የሚፈልጉት የሚያዳምጣቸውን ሰው ብቻ ነውና ሌሎችን ለመርዳት ስንዘረጋ የምንረዳው እነርሱን ብቻ ሳይሆን ራሳችንንም ጭምር ነው። ምክንያቱም ከራሳችን ሀዘን እንላቀቃለን። ሶስተኛው ከሀዘናችን የምንላቀቅበት እርምጃ በጣም ጠቃሚ ነው። የሀዘናችሁን ቀንበር ወደ ፈጣሪ አቅርቡ፣ ወደ እርሱ ተመልከቱ። እርሱ እያለፋችሁበት ያለውን ሁኔታ ያውቃልና ስለሚወዳችሁም ሊረዳችሁ ዝግጁ ነው። እግዚአብሔር ሀዘን እንዳይጎዳን በአስቸጋሪ ጊዜያትና ብቸኛ በምንሆንበት ወቅት ከኛ ጋር እንደሚሆን እንደሚያበረታን መዘንጋት የለብንም። የምንወደውን ሰው በምናጣበት ጊዜ በአብዛኛው የምናስበው ስለ ራሳችን ሀዘንና ህይወታችን እንዴት ባዶ ሊሆን እንደሚችል ነው። የምንወዳቸውን ሰዎች ከኛ ስለወሰደብን በእግዚአብሔርም ላይ ልንናደድ እንችላለን። ነገር ግን እርሱ ትክክልና በሁሉ አዋቂ ነውና ከዚህ ይልቅ እግዚአብሔር ወደፊት ስለሚያዘጋጅልን ሌሎች በረከቶች ማሰብና ተመስገን ማለት ይኖርብናል። ተመስገን ስንል ደግሞ ከሀዘናችን ርቀን እንሄዳለን። የመጨረሻው ከሀዘናችን እንድናገግም የሚረዳን ነገር ስሜቶቻችንን መቀበል ነው። ከሀዘን የምንላቀቀው በሂደት ነው። ማንኛውም ሀዘን በሚገጥመን ጊዜ በሀዘናችን ምክንያት ልንገረም ወይም ሀዘናችንን ልንቆጥበውና የጥፋተኝነት ስሜት ሊሰማን አይገባም። ምክንያቱም ይህ ተፈጥሯዊ ሂደት ነው። የጊዜ ጉዳይ ነው እንጂ ሁሉም ሰው ሟች ነው። የምንወዳቸው ሰዎች ከዚህ ዓለም በሞት ሲለዩ ማዘን የተለመደ ነው። ስሜቱንም መቀበል ተገቢ ነው። ነገር ግን የከፋ የሚሆነው ሀዘኑና ትካዜው ሲከርና ወደ ታላቅ ምሬት ውስጥ ሲከተን ነው። ሀዘን በገጠመን በዛ ወቅት ማዘን ሰዋዊ ባህሪ ነውና ውስጣችንን ልንሰማና ስሜቶቻችንን ልንቀበል ይገባል። ውድ የዩቲዩብ ቻናል ተከታታዮች የዛሬው መልእክቴ ይህን ይመስል ነበር። እስከመጨረሻው ስለተከታተላችሁኝ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።